ሰላም ጤና ይስጥልን ክቡራትና ክቡራን ከግሪላ ቲዩብ የአውሮፓ ቻምፒየንስ ሊግ የተመለከተውን አጭር መረጃ ይዘንላችሁ ቀርበናል። የ2025-26 የአውሮፓ ቻምፒየንስ ሊግ ሩብ ፍጻሜ የመልስ ጨዋታ ተደርጓል። የእንግሊዙ ክለብ ሊቨርፑል በሜዳው በፓሪስ ሴንት ጀርሜን ሽንፈት አስተናግዶ ከውድድሩ ተሰናብቷል። በሜትሮፖሊታኖ ስቴዲየም የተደረገው የባርሴሎናና አትሌቲኮ ማድሪድ ጨዋታ በባርሴሎና 2-1 አሸናፊነት ቢጠናቀቅም በአጠቃላይ ውጤት 3-2 የዲየጎ ሲሚዮኔው አትሌቲኮ ደ ማድሪድ ወደ ግማሽ ፍጻሜ ማለፉን አረጋግጧል። From the Champions League this season, the goal that sends the holders through to the last four for the third year in a row. በአንፊልድ ስቴዲየም የተደረገው የሊቨርፑልና የፓሪስ ሴንት ጀርሜን ጨዋታ ሲጀመር በፓርክ ደ ፕሪንስ ስቴዲየም የተመዘገበውን የ2-0 ሽንፈት የአርኔ ስሎት ሊቨርፑል ይቀለብጣል የሚል ግምት ተሰጥቶት የነበረ ቢሆንም ነገር ግን ባለሜዳዎቹ ሽንፈትን ማስተናገድ ግድ ብሏቸዋል። ኦስማኒ ዴምበሌ የጨዋታውን 2 ጎሎች ማስቆጠር የቻለ ተጫዋች ሆኗል። ፓሪስ ሴንት ጀርሜን ያለፈው የውድድር ዘመን ሻምፒዮንነቱ የሚታወስ ሲሆን ዘንድሮም ወደ ዋንጫው እየተጠጋ ይገኛል። የፓሪስ ሴንት ጀርሜን ተጫዋቾች ከአንፊልድ ስቴዲየም ጣፋጭ እንደል ይዘው ወደ ፓሪስ ተመልሰዋል። የፓሪስ ሴንት ጀርሜኖቹን 2 ጎል ያስቆጠረው ኦስማኒ ዴምበሌ በአውሮፓ ቻምፒየንስ ሊግ ካስቆጠራቸው 24 ጎሎች 8ቱ በእንግሊዝ ክለቦች ላይ የተቆጠሩ ሆነው ተመዝግቧል። ከጨዋታው መጠናቀቅ በኋላ እጅግ ጣፋጭ ምሽት አሳልፈናል ሲሉ ሀሳባቸውን ሰጥተዋል። በስታዲዮ ዋንዳ ሜትሮፖሊታኖ አትሌቲኮ ደ ማድሪድ ባርሴሎናን አስተናግዷል። በዚህም ጨዋታ ባርሴሎና በላሚን ያማል ቀድሞ ጎል ማስቆጠር ቢችልም 4ኛው ደቂቃ ላይ ነገር ግን ኦዶሜላ ሎክማን ያስቆጠራት ጎል አትሌቲኮ ደ ማድሪዶች በአጠቃላይ ውጤት 3-2 ወደ ተከታዩ ዙር እንዲያልፉ አድርጓል። ባርሴሎናን በግማሽ ፍጻሜው መዳረሻ ጉዞ ላይ በማስቀረት ይህ 3ኛ አጋጣሚ ሆኖ ተመዝግቧል። የዲየጎ ሲሞኔ ልጆች በከፍተኛ ሁኔታ መከላከልና የባርሴሎናን ማጥቃት መቆጣጠር ስጋት የነበረውን የጨዋታ መንገድም መስበር የቻሉበት ምሽት ሆኖ ተመዝግቧል። ከጨዋታው መጠናቀቅ በኋላ የተገኘውንም አጋጣሚ ሁሉ መስዋዕትነት ሆነው ለዚህ ውጤት ያበቁን ተጫዋቾች ሊመሰገኑ ይገባል ሲሉ አሰልጣኙ ዲየጎ ሲሞኔ አስተያየታቸውን ሰጥተዋል። የአትሌቲኮ ማድሪድ ቡድን በስታዲዮ ዋንዳ ሜትሮፖሊታኖ ይሸነፍ እንጂ ባለፈው ሳምንት ባርሴሎና ሉ ካምፕ ላይ ሲያሸንፍ በአውሮፓ መድረክ ከ20 ዓመታት በኋላ የመጀመሪያው እንደነበር ይታወሳል። በመሃል ሜዳ ላይ ኮኬ ያሳየው ድንቅ እንቅስቃሴም በምሽቱ እንዲወደስ አድርጎታል። አንቷን ግሪዝማን እና ሌሎችም የአትሌቲኮ ደ ማድሪድ ቡድን አባላት እንደ ቡድንም ሆነ በግል ደረጃ ያሳዩት እንቅስቃሴ ተደንቋል። አትሌቲኮ ማድሪድ ማሸነፉን ተከትሎ በግማሽ ፍጻሜም ከስፖርቲንግ ሊዝበን እና አርሰናል አሸናፊ ጋር የሚገናኝ ይሆናል። በአንፊልድ ስቴዲየም ሊቨርፑል ሽንፈትን ማስተናገዱ ይታወቃል። የሊቨርፑል አሸናፊ ሆኖ የተመዘገበው ፓሪስ ሴንት ጀርሜን በግማሽ ፍጻሜው ጨዋታ ከሪያል ማድሪድ እና ባየር ሙኒክ አሸናፊ ጋር የሚገናኝ ይሆናል። ይኸው የአውሮፓ ቻምፒየንስ ሊግ ጨዋታ ቀጥሎ ሲካሄድ በኤምሬትስ ስቴዲየም አርሰናል ስፖርቲንግ ሊዝበንን የሚገጥም ይሆናል። ባለፈው ሳምንት በፖርቱጋል ጉዞ አድርጎም 1-0 በሆነ ውጤት በካይ ሃቨርትዝ ጎል ያሸነፈው አርሰናል ስፖርቲንግ ሊዝበንን በአሸናፊነት ስነልቦና ኤምሬትስ ላይ ይገጥማል የሚል ግምት ተሰጥቷል። ከጨዋታው አስቀድሞ ስለ ጨዋታው ሀሳባቸውን የሰጡት አሰልጣኝ ሚካኤል አርቴታም የምንችለውን ሁሉ እናደርጋለን ማለታቸው ተሰምተዋል። የምንችለውን ሁሉ እናደርጋለን፣ ባለፉት 140 ዓመታት የክለቡ ታሪክ ያልሆነውን ለማድረግ ጥረት እናደርጋለን ሲሉ አሰልጣኝ ሚካኤል አርቴታ ሀሳባቸውን ሰጥተዋል። የአርሰናል ቡድን በእንግሊዝ ፕሪሚየር ሊግ ጨዋታዎች ሽንፈት እያስተናገደ መምጣቱና በሻምፒዮንነት መንገዱ ላይ ነፃ ጉዞ ማድረግ የሚችልባቸውን እድሎች በራሱ መንገድ ማምከኑ ተከታታይ ጨዋታዎች ላይ ጫና እንዲያድርበት ሆኗል። በርካታ የስፖርት ሀሳብ ሰጪዎች እንደሚናገሩት ከሆነ አርሰናሎች ምናልባትም እንዲህ አይነት ፈታኝ ጨዋታዎች ላይ የዋንጫ ፍላጎታቸው ከፍተኛ ሆኖ ፍላጎታቸው ራሱ ጠልፎ የጣላቸው ሊሆን ይችላል የሚል ግምት እየተሰጠ ይገኛል። የሁለቱ ቡድኖች ጨዋታን አስመልክቶ የስፖርት አዋቂዎች እንደሚናገሩትና ግምት እንደሚሰጡት ከሆነ የአሸናፊነት መንገዱ ለአርሰናል ይሆናል ብሏል። ተጋጣሚው የስፖርቲንግ ሊዝበን ቡድን ምናልባትም የተጫዋቾች ጉዳት መሀል ላይ ሊያስቸግረው ይችላል ቢባልም እስከ መጨረሻው ድረስ ውጤት ለማግኘት እንጫወታለን ሲሉም አሰልጣኙ ሀሳባቸውን ሰጥተዋል። አርሰናል በአውሮፓ
መድረክ እንዲሁም ደግሞ በእንግሊዝ ፕሪሚየር ሊግ የቀሩት ሁለት የዋንጫ ተስፋዎችን ላለማሟጠጥ ነገ ትልቁ ፈተና በኤምሬትስ ስቴዲየም እንደሚጋፈጥ ይጠበቃል። ባየር ሚኒክ ከሪያል ማድሪድ ሌላኛው የምሽቱ ተጠባቂ ጨዋታ ይሆናል። በመጀመሪያው ዙር 2-1 ጨዋታው ተጠናቋል። ምናልባትም ነገ የሚደረገው የመልስ ጨዋታ ለሎስ ብላንኮሶቹ ሪያል ማድሪዶች ትልቅ ውጤት ሊያስመዘግብ ይችላል ተብሎ የሚጠበቅ ሆኗል። በምሽቱ ጨዋታ ላይ ባየር ሚኒክን አሸንፈን ወደፊት እንሄዳለን የሚል እምነት በሎስ ብላንኮሶቹ የሪያል ማድሪድ ደጋፊዎች ዘንድ በትልቁ እየተነገረ ይገኛል። ቢሆንም ባቫሪያኖቹም ውጤት አስጠብቆ ወደ ተከታዩ ዙር ማለፍ አላማቸው አድርጓል። ሜኒ ሜዳ ላይ አለመኖር ምናልባትም በአማካይ ስፍራ ላይ ሌላ አማራጮች እንዲመለከቱ ማድሪዶችን ሊያደርጋቸው ይችላል የሚል ግምት ተሰጥቷል። የአውሮፓ ቻምፒየንስ ሊግ ቀጣይ ጉዞ ማን ከማን ያገናኛል የሚለው ምሽት የሚደረጉ ጨዋታዎች መልስ የሚሰጡ ይሆናል። ክቡራትና ክቡራን አድማጮቻችን በሚደረጉ ጨዋታዎች ስፖርቲንግ ከአርሰናል እንዲሁም ደግሞ ባየር ሚዩኒክ ከሪያል ማድሪድ ማን ሊያሸንፍ ይችላል? ግምቶቻችሁን አስቀምጡልን። ለዛሬው አጠር ያለ ዘገባችን ይህን ይመስላል። ጤና ይስጥልኝ።